በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ የዘኢትዮጵያ ትዕይንተ መስኮት ተከታታይ፣ እንደሚታወቀው ገድለ ምንኩስና ቀጣዩ ክፍል ደግሞ ምን ይሆን? አብረን እንጓዝ። የዘርትሁን አባት አቶ ቢቂላ ጋረደው፣ እናቷ ወይዘሮ ጫልቱ ለማ ይባላሉ። 4 ሴቶችና 2 ወንዶች ልጆች አሏቸው። አባታቸው የቤተ ክርስቲያን ትምህርት በመጠኑ ለከፍ አድርገው በቅጡም አልተማሩ፣ ብቻ በተለምዶ ደብተራ ይባላሉ። ታዲያ በሰፈሩ ጥሩ ስም የላቸውም። መተተኛ፣ መድኃኒተኛ ናቸው እያሉ የሰፈሩ ሰዎች ያሟቸዋል። አቶ ቢቂላ አማኑኤል ቀራንዮ መድኃኔዓለም መጨጫ ማርያም እንጦጦ ጫካ ያደፈጠ አያጣቸውም። ስራ ስር ሲምሱ ቅጠል ሲበጥሱ ይገኛሉ። ታዲያ እገሌ የሚባል ጓደኛ የላቸውም። ብዙ ሰው ይሸሻቸዋል፣ ይርቃቸዋል። ባለቤታቸውም ቢሆኑ በዚሁ ይታማሉ። 2ቱ ባልና ሚስቶች ይህን የስማቸውን ቢያውቁትም አንድም ቀን የትም ቦታ ሲያስተባብሉ አልተሰሙም። እንደውም ከሰው ሲጣሉ እንደ ጉራ ቆይ ሳልሰራልሽ በማለት ማስፈራሪያ አድርገውታል። 2ቱ ሴት ልጆቻቸው የረባም ባይሆን ትዳር ይዘውላቸዋል። ቤት ያሉት 4ቱ ይማራሉ። አንዷ ዘርትሁን ነች። ዘርትሁን በቤተ ክርስቲያን ሆነ በትምህርት ቤት ለመሰረት የቅርብ ጓደኛዋ ነች። ዘርትሁን እንደ ድል አድርጎ እናት አባቷ ከልጆቻቸው ሁሉ እሷን አይወዷትም። እንደ እንጀራ ልጅ ነው የሚያዩት። በሁሉ ነገር ይበድሏታል። መቼም ፈጣሪ ጥሎ አይጥልም። መሰረትን የመሰለ ሩህሩህ የልብ አውቃ ባልንጀራ ሰጥቷታል። መሰረት አባቷን እያስቸገረች ለሷ ልብስ፣ ጫማ፣ የመማሪያ መሳሪያ የሚያስፈልጋትን ሁሉ ከሞላ ጎደል ታደርግላታለች። ምግብም ቢሆን ወደ ትምህርት ቤት ሲሄዱ ሆነ ሲመለሱ እነ መሰረት ቤት ትመገባለች። ከመሰረት ጋር በአንድ ነገር አይስማሙም። ዘርትሁን ጉረኛ፣ እኔ ያውቃለሁ ባይነች። በክፍልም ሆነ በሆነ ቦታ ትንሽ ያለ ነገር ካደረገች ጉራዋ አይጣል ነው። ታዲያ በዚህ ጸባይዋ ተማሪ ሁሉ ይጠላታል፣ ይሰድባታል። እንደውም መሰረትን ከዚች ጋር ምን ስትይ ጓደኛ ሆንሽ የማይላት የለም። መሰረትም ብትሆን ይህን ጸባይዋን አጥብቃ ትቃወማለች። እባክሽ ሰው አትናቂ፣ እንዲህ አትሁኚ ብላ ሁልጊዜ ትመክራታለች። ልትሰማ ግን ስላልቻለች ከአንድም 2ቴ ልትለያት ልትርቃት ሞክራ ስትለማመጣት መሰረት አንጀቷ አልችል ይልና እንግዲህ ምን ይደረግ፣ ሰው ያለ አንድ ጸባይ አይፈጠር። በቃ በሁሉም ነገር ከራሷ አብልጣ ታዝንላታለች፣ ትጨነቅላታለች። ዘርትሁንም ብትሆን ለሌሎች የምታሳየውን ትዕቢትና ጉራ ለመሰረት አታሳይም። አሁን ግን 2ቱም አንድ ነገር አስበዋል። ግን 2ቱም ተፈራርተው እርስ በርሳቸው ለመገላለጥ ፈርተዋል። 2ቱም የያዙትን የራሳቸውን ምስጢር ይዘው ብቻቸውን መብሰክሰክ ይዘዋል። ማን ደፍሮ ቀድሞ እንደሚናገር እንጃ። እስከ መቼ ተደብቆ? ዘርትሁን ዛሬ ለመሰረት የልቧን ለመተንፈስ ቆርጣለች። አዎ እነግራትና ደስ ብሏት ተስማምታ ከሸኘችኝ እሰየው፣ ካልሆነ ምንም በወዳት ምንም ባለውለታዬ ብትሆን ምንም ማድረግ አልችልም፣ እያዘንኩ እለያታለሁ አለች። ዛሬ ልትነግራት ወስና ትምህርት ቤት እረፍት ሲደወል ተያይዘው ጭር ወዳለ ቦታ ሄደው መሲ የምነግርሽ ነገር አለኝ፣ ስሚውና ያልሽውም በይኝ፣ ካንቺ ሳላማክር የማደርገው ምንም ነገር የለም አለች። መሰረት ትክ ብላ አየቻትና ምን ችግር ተፈጠረ? ምን ገጠመሽ? ንገሪኝ አለቻት። ምን ሆና ይሆን ብላ እያሰበች መሲ የምነግርሽን ለማንም የማትነግሪ ከሆነ ቃል ከገባሽልኝ ብቻ ነው አለቻት በፍርሃት መሬት እያየች። መሰረት ንድድ አላትና ከዚህ በፊት የኔና ያንቺ ጉዳይ ከኛ ወጥቶ ተሰምቶ ያውቃል ወይስ የነገርሽኝ ነገር ነግሬብሽ አውቃለሁ? ወሬኛ ሆኜ አይተሽኛል? ዘርትሁንም የመሰረትን ጸባይ ታውቃለች። ዛሬ ግን ልትነግራት ያሰበችው ነገር እሷም ተቃውማ ቤተሰቦቿም እንዲቃወሙ አድርጋ ታስከለክለኛለች ብላ ስለሰጋች ነበር እንደዛ ማለቷ። እሺ መስዬ አትቆጪ፣ ወሬኛ እንዳልሆንሽ ከማንም በላይ አውቃለሁ። ግን
ነገሩ ከባድ ስለሆነብኝ ነው አለች በመለማመጥ። ነገርኩሽ ዘርትሁን፣ ከባድም ሆነ ቀላል ካመንሽ ንገሪኝ፣ ካላመንሽ ተይው አለች። በምድር ግን ያለሽኝ አንቺ ብቻ ነሽና እነግርሻለሁ። ታዲያ በጉዳዩ ባትስማሚ እንኳን እንዳታከላክኝ፣ እኔ በደንብ አስቤበታለሁ። ብቻዬን መልካም ምክርሽን ምኞትሽን ባትቺ ዝም በይኝ እንጂ እንዳትከላከኝ አለች ኮስተር ብላ። መሰረት ግራ ገባት። ዘርቱን አዲስ ሰው እኮ ነው የሆንሽብኝ፣ ምንድን ነው ጉዱ ብላ አትኩራ ተመለከተቻት። ንገሪኝ፣ በጣም ችግር ውስጥ ያለሽ ይመስለኛል አለቻት። አዎ ይኸውልሽ መሲ፣ እኔ በዚህ ዓለም ምንም የሚያስደስት ነገር አጣው። ሁሉ ከንቱ ሆኖ ታይቶኛል። ይህች ዓለም እንደ ጥላ ለምታልፈው ከአምላኬ አራርቃ እንዳትጥለኝ እፈራለሁ። ስለዚህ እሷ እኔን ከንቱ ከማድረጓ በፊት እኔ ከንቱነቷን ስለተረዳው እንደማትጠቅመኝ ስላወቅኩ ገዳም ልገባ ወስኛለሁ ብላ ሳትጨርሰው መሰረት በዱላ እንደተመታ ክው ብላ ገዳም ብላ ፈጠጠችባት። ዘርቱን የመሰረት ድንጋጤ ስታይ እሷም ክው ብላ ደነገጠችና አዎ ገዳም፣ ምን ነው መስዬ ይህን ያህል ያስደነግጣል እንዴ አለች ቀና ብላ። መሰረትን ማየት ፈርታ መሬት እያየች መሰረት የምታሾፍባት የምትፈታተናት መሰላት። ግራ ገባት። ግን የሆዷን ማን ነገራት? ምን ማለቷ ነው? በእውነት እሷም ገዳም ልትገባ ከልቧ አስባበት ወይስ እኔን ልትፈታተን ብላ ራሷን ጉልበቷ ላይ ደገፍ አድርጋ ትንሽ አረፍ አለችና በረጅሙ ተንፍሳ ዘርትሁን የምናወራው በህልም ነው በውን አለች። የሰማችውን አጠገቧ ያለችውን በመጠራጠር በውናችን ነው? ምን ነው መሲ? መሰረት ዝም ብላ አትኩራት ከተመለከተችና የምታየውን እውነትሽን ነው? የምትይው እውነትሽን ነው? በደንብ አስበሽበታል አለቻት። አዎ ከዓመት በላይ አውጥቼ አውርጄ በደንብ አስቤበታለሁ። አሁን ውሳኔን ወደ ተግባር ለመቀየር ስል ነው ያማከርኩሽ አለቻት። መሰረት በረጅሙ ተንፍሳ ይገርማል፣ ጻድቃን ሳይቃጠሩ ይገናኛሉ የሚባለው ለካ ሐሰት የለውም። አየሽ ዘርቱን፣ ሁለታችንም ስንደባበቅ ከርመን እንጂ ሀሳባችን አንድ ነው። እኔም ሰሞኑን የሚያምከነክነኝ ይሄው ነው። ገዳም ለመግባት ቆርጫለሁ አለቻት። ዘርቱን የሰማችው ማመን አቃታት። ትከለክለኛለች ብላ ስትፈራ ጭራሽ ራሷ ገዳም መግባት አስባለች። ግራ ገባት። ብቻ ዘላ ተጠመጠመችባት። ሁለቱም ተቃቅፈው የደስታ እንባ አነቡ። እንደ ተነፋፈቀ ሰው ተሳሳሙ። ሁለቱም በመገረም በመደነቅ ሲተያዩ ቆዩና ይገርማል፣ አምላክ ለካ ጥንቱንም ጓደኞች ያደረገን ዓላማችንን አንድ መሆኑን አውቆ ነው አለች ዘርቱን። ደስታዋ ከልክ አልፎ ሰውነቷ ሁሉ በደስታ ተሞልቶ አዎ ለሱ ሁሉ ይቻለዋል። ገና ሳንወለድ ማንነታችንን አውቆ ለሁለታችንም ቢጤያችንን አዘጋጅቶልናል አለች። መሰረትም የሀሳባቸው አንድ መሆን አስደንቋት ከዛ በኋላማ በቃ መደባበቅ፣ መተፋፈር፣ መፈራራት የለ ብዙ ነገር አወሩ። ይህን ያደረገላቸውን አምላክ አመሰገኑ። በመጨረሻቸው ያማረ ሆኖ ሀሳባቸው ተሳክቶ ለማየት ጓጉ። በዘርቱን አምላክ ፍቃዱ ሆኖ ወደ ገዳም እስክንገባ ድረስ ባገኘነው አጋጣሚ ሁሉ መነኮሳትን፣ ቀሳውስትን፣ ዲያቆናትን ስናገኝ ስለ ገዳም ስለ ምንኩስና ወደ ገዳም እንዴት እንደሚገባ በማያስነቃ ሁኔታ እያነሳን መረጃዎችን እንሰብስብ። ከዛ በምናገኘው መረጃዎች መሰረት መዘጋጀት ደግሞ ስለ ቅዱሳን መነኮሳት የሚተርክ መጽሐፍ እየፈለግን ማንበብ። በተለይ ቢገኝ መጽሐፈ መነኮሳት አላሉ እሱን በማያስጠረጥር ሁኔታ ፈልገን ማንበብ። እንዲህ ብለን ሁሉን ካዘጋጀን በኋላ ሳይታሰብ ውልቅ ነው። ታዲያ ዋና ጥንቃቄ ማድረግ አለብን። ከኔና ካንቺ ሌላ ሰው ይህን ነገር ማወቅ የለበትም ማለት ለጉዟችን ለምነናችን የሚጠቅም ገዳም ያለ ሰው ካልሆነ በቀር አለች መሰረት በህሊናዋ የገዳማዊ ህይወትን እየሳለች። ልክ ነሽ መሲ፣ ማንም ማወቅ የለበትም።
ደግሞ ሰይጣን ምክንያት ፈልጎ እንዳያደናቅፈን በቶሎ ማጣደፍ አለብን አለች። ዘርቱን አሁኑኑ ብንሄድ በሚል በቸኮለ መንፈስ አይ ዘርቱን አምላክ በጥበቡ ይያዝልን እንጂ ሰይጣንንማ ለተንኮል አጭርና ረጅም ጊዜ ይፈልጋል። በደቂቃ ያደፈራርሰው የለ። ብቻ ለማንኛውም በጸሎትና በጾም እየተጋን አምላክ የፈቀደ ቀን ደርሳ እስክንወጣ በፈሊጥ መረጃዎችን እንሰብስብ አለችና ደውሉ ሲደወል ወደ ክፍል ገቡ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይመሃረነ ወይሳሃለነ በርትዕት ተዋሕዶ ሃይማኖት ያጽናአነ ለይኩን ዘኢትዮጵያ የዘርቱን አባት